ሕማማት የሐሙስ ድርሳነ ማሕየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚጸለይ ድርሳን ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱም ሁሉ ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ አላቸው። ደግሞም በርባንን ወይንስ ክርስቶስ የሚሉትን ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁት፣ እነሆ በፊታችሁ መረመርኩት፣ በከሰሳችሁበትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እርሱም መልሶ ወደ እኔ ላከው። እነሆ እርሱም ለሞት የሚያበቃ የሠራው ወንጀል የለም፣ ስለዚህ ገርፌ ልተው ነው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባባሏቸው። መላውም ሕዝብ ሁሉ ይህን ሰው በሞት አስወግደው በርባንን አድንልን ብለው ጮኹ። ጲላጦስም ለሶስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእርሱ ላይ የሚያስሞት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው፣ ስቀለው፣ ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ላይ ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ ብዙ የሚሆኑ መላእክትም ከበውት፣ አንተ ግን በእሳት ሰንሰለት ታስረህ በእሳት አለንጋ እየተገረፍ በአንገትህም ላይ ታላቅ ዘንዶ ተጠምጥሞ ከፊቱ ቆማ አየሁህ አለችው። ስለዚህ ነገር በዚህችም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረድ አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ወቁ አለ። ሕዝቡም የዚህን ሰው ደም በእኛ ላይ በልጆቻችንም ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። የዮሴፍ ልጅ ነው፣ የሳምራዊው ሰው ነው እያሉ ጋኔንም ይዞ ያሳብደዋል። ልቡም እንደ ሰም ቀለጠ። አጋንንትንም ከአለቃቸው እየተነጋገረ ያወጣቸዋል እያሉ ነበር። ጌታችን ግን በትሕትና መለሰ፣ እኔስ ጋኔን የለብኝም፣ አባቴን አከብራለሁ እንጂ እንደዚሁ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁም። እኔስ ለራሴ ተድላ ልሻም፣ የኔ ተድላ የሚሻ የሚፈርድልኝ አለ እንጂ አለ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣን ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግሥት ትጠፋለች አትጸናምም አለ። ደግሞም የሀገር ሰዎችና ቤተሰብ
እርስ በርሳቸው ከተለያዩ ቤቱም አይጸና አገሩም አይቀና አላቸው። አሁንም ደግሞ ሰይጣንም ሰይጣንን የሚያወጣው ከሆነ ተለያየ፣ መንግሥቱስ እንዴት ትጸናለች አለ። እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻችሁ በምንድነው የሚያወጧቸው አለ። ስለዚህ ነገር እነሱ መፈራረጃ ይሆኑባችኋል። እኔ ግን በእግዚአብሔር ሥልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋችሁ ደርሳለች አለ። ኃይለኛን ሰው አስቀድሞ ካላሰሩት ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም አለ። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔ ጋር አንድ ወገን ያልሆነ ባላጋራዬ ነው፣ ከኔም ጋር አንድ ወገን ያልሆነ ይለየኛል አለ። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ግን የሰደበ ኃጢአቱ አይሰረይለትም አለ። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ያሳብደዋል እንደዚያ ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከብኤል ዜቡልም ጋራ መስማማት እንደሌለበት የልዑል እግዚአብሔር የባሕሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር ምን አለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህም ታሳድደን ዘንድ ለምን መጣህ አሉት። አጋንንትም አሁንም ከዚህ የምታወጣን ከሆነ በፈቃድህ ወደ እሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እኒህም አጋንንት ከሰዎች ላይ ወጥተው ሄደው በእሪያዎቹ አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ካንተ ጋር ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረ ማን እንደሆን ካወቅንህ አሉት። ጌታችን ኢየሱስም መለሰ፣ ከእርሱም ተለይተህ ውጣ ብሎ ገሰጸው። ጋኔኑም አማቶት ጣለው። በታላቅ ቃል እየጮኸ ወጣ፣ እርሱንም አልጎዳውም ነበር። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ እንዲሁም ክፉ አድራጊ የሚያስት ነው አሉት። የሚበላ ወይንም የሚጠጣ የኃጥአንም የመጸብሃንም ወዳጅ ነው አሉት። የሚሳደብም ነው አሉት። ጌታችን ግን በባሕሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛ ነው። ስለ ኃጢአት ከእናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን ኢየሱስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በእርሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁን እውነተኛ እኔን ልትገሉኝ ለምን ትፈልጋላችሁ አላቸው። ጌታችን በእውነት የባሕሪ አምላክ ነው፣ በእውነትም በጎ የሚሠራ ኃጢአትን ይቅር የሚል ነው። ፍጹም ዕውቀት የሌላችሁ አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን አላቸው። በተመረጠ በመጸብሃዊ ቤት በፍቅርና በትሕትና ሆኖ ከእነርሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደህነኞች ያይደሉ የታመሙ ይፈልጉታል፣
ከመሥዋዕት ምጽዋትን እወዳለሁ ያለውን ሂዱ ወቁ። ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአት ይቅር የሚል እሱን ኃጥእ ነው አሉት። አንድ በሽተኛ ዘመዶቹ በአልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነህ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያንም ክፉ አስበው እርስ በርሳቸው ይህ የሚሳደብ ምንድነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚችል ማን ነው? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቦናችሁ ክፉን ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋህን ተሸክመ ሂድ ከማለትና ኃጢአትህ ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተስረይ ለሰው ልጅ ሥልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተህ አልጋህን ተሸክመ ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰርይ ዘንድ ለሰው ልጅ እንዲህ ሥልጣን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰርይ እርሱን ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር ሆይ ይህች ሴት ስትሴስን አግኝተናት ነው፣ እንዲሁ ወደ አንተ አምጥተናታልና በእኛ ሕግ ሙሴ በድንጋይ ትወገር ብሎ ሥርዓት ሰርቶልናል። አንተ ስለ እርሷ ምን ትላለህ? አሉት። ይህንንም ማለታቸው በእርሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነበር። ጌታችን ኢየሱስም ምድር ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን ያንዱን ኃጢአት ላንዱ አልገለጠም። ጌታችን ኢየሱስ ኃጢአትን የሚሰውር ነው እንጂ። ከእናንተ ኃጢአት የሌለበት ሰው ቢኖር መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ጠየቃት። እርሷም ጌታዬ እኔ አላውቅም አለችው። ጌታችን ኢየሱስም እኔም አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበድይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ ነው አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ አለ። ሽቱ የቀባችውን እግሩንም በእንባዋ ያጠበችውን በራሷ ጠጉር ያራሰችውንም ብዙ ኃጢአቷን ይቅር አላት፣ ብዙውን ወደዋለችና። ኃጢአትን ይቅር የሚል በጎ የሚሰራ እንደዚህ ያለውን አምላክ እነርሱ ግን ገፉት፣ ሰደቡትም። ጌታችን ኢየሱስንም ይገርፉት ዘንድ እግሮቹንም እጆቹንም ከድንጋይ ጋር የኋሊት አሰሩት። ነቢዩ ጀርባዬን ለግርፋት ሰጠሁ ያለውን አላስተዋሉምና የኃይሉን ጽናት የእጆቹንና የእግሮቹን ልዕልና አላስተዋሉምና። መጥምቁ ዮሐንስ ከእኔ በኋላ የሚመጣው ከእኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማዘቢያ ለመፍታት የማይገባኝ ነኝ፣
እኔም በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል። የአውድማን እህል የሚያጸራባቸው መንሾች በእጆቹ የተያዙ ስንዴውን በሪቅ በጎተራ ያከማቻል። ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ 4 ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 ነው የሚሉ አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸውም አለንጋና ገመድ በደም ተነከሩ። ከግርፋቱም ጽናት የተነሳ ሥጋው ሁሉ አለቀ። 1066 ከሚሆኑ ቁስሎቹም ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎች ግን 1190 ናቸው። የማይገረፍ አምላክ በዚህ ሥጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችንን የገረፈው በጆሮ ለሚሰማው በዓይን ለሚያዩ ሰው እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ አዳነን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍራ ባለዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሡ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። በአምስቱ መንግስታት መዘባበቻ ይዘብቱበት ዘንድ ልብሶቹንም ገፈው የመንግስት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር ኅብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ የሆነ ነጭ ልብስ የሚመስል ልብስ ሲሆን እንደዚህ በምድር በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብሰ ረቅና ልብስ ለሱራፌል ግርማ ያለው የምብ የሚያለብሳቸው እሱ በእሳት በተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ ያስቀመጡት። ከዚህ ከዙፋኑ ውስጥ እንደ እሳት ግለት ብልጭታ መብረቅም ነጎድጓድም ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር የብርሃን ባህር ይመነጫል። ከዘንባባ እሾህ ጋራ የተታቱ በመርፌ አምሳል የተሰሩ 5 እሾሆች ያሉበት የመገዳደሪያ አክሊል አቀዳጁት። እኒህም እሾሆች እስከ ራሱ አጥንት ድረስ ገቡ። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። የሕይወት መገኛ እርሱን የሾህ አክሊል አቀዳጁት። ዓለሙን ሁሉ የሚያድር እሱን የሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸው የነገሥታት ገዢ የሚሆን እርሱን የሾህ አክሊል አቀዳጁት። በሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት 1000 ናቸው። ከራሱም ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ። ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተላ ደስታ የሚደረግበትና የሙሽርነቱ ቀን ነውና። በቀኝ እጁ ዘንግ አስያዙት።
ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጹ የሚሰግዱለትን የአይሁድ ንጉሥ ቸር ውለሃል አሉት። ሥልጣናትና ሊቃናት እየፈሩ ለሚሰግዱለት እርሱን በትዕቢት እጅ ነሱለት። 5 የሚሆኑ መዘባበቻዎችን ከጨረሱ በኋላ በምራቁ 2 ዓይኖችን የሚፈጥር አምላክ እርሱ ፊት ላይ ምራቃቸውን ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እርሱን አምላካችንን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርዱለት የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታቱና የሾህ አክሊል በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የሾህ አክሊልን በመቀዳጀቱ በምድራችን ላይ የበቀሉትን አሜኬላና እሾህ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶቹን 10 ቀንዶቹን አጠፋልን። ከዚህም በኋላ ጌታችን ኢየሱስን ከግንብ ላይ አውጥተው ሲዘባበቱ በመስኮት ዘልቀህ ተመልከት አሉት። እንደ ነገሥታትም ልማድ ለሕዝቡ ተገልጸህ ታያቸው ንጉሣችን ነህና አሉት። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፋጩበት። እንኳን በዓይናችን አየነው እያሉ ተነጋገሩ። ጌታችን ኢየሱስን ከግንቡ ላይ አውርደው እስከ ደረቱ ድረስ ከጉድጓድ ቀበሩት። በጉድጓዱም ውስጥ እንዳይሞት እጆቹን ከተተከለ ግንድ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓዱ አወጡት። ጲላጦስም ወደ አይሁድ ወጥቶ አንዲትስ እንኳ በደል እንዳላገኘሁበት ታውቁ ዘንድ እነሆ ወደ ውጭ አወጣላችኋለሁ አላቸው። ጌታችን ኢየሱስም ነጭ ሐር ለብሶ የሾህ አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱ አለቆች ብላቴኖቻቸውን ባዩት ጊዜ ስቀለው፣ ስቀለው፣ ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሏልና አሉ። ጌታችንስ በእውነት የእግዚአብሔር ልጅ ነው። አባቱ እግዚአብሔር አብ በደብረ ታቦርና በዮርዳኖስ የምወደው ልጄ ይህ ነው የሚናገራችሁን ስሙት ብሏልና። መንፈስ ቅዱስም በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መስክሮለታል። ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ ብለውታል። ከዚህም አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳርያ እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተም ንዑድ ክቡር ነህ አለው። ሰማያዊ አባቴ ገልጾልህ ነው እንጂ ሥጋዊ ደማዊ መምህር አልገለጸልህምና አለው። ከዚህም አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ልዑል ነው የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔርን ፈጽሞ ያየው የለም
በአባቱ ቀኝ የተቀመጠ አንድ ልጁ አይቶ ነገረን እንጂ አለ። ዳግመኛም እኔ አይቼዋለሁ፣ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛ አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው። በወልድ ያላመነ ግን ለዘላለም ሕይወትን አያያትም አለ። ደግሞም መቅሰፍት በእርሱ ላይ ይኖራል እንጂ አለ። ናትናኤልም መምህር፣ በእውነት የእግዚአብሔር ልጅ የእስራኤልም ንጉሣቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባህር ነፋሳትም ታዘዙለት። በመርከቡ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተም ከእነዚህ ጋር ልትሄዱ ትወዳላችሁን? አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆንክ አውቀን አምነናል አለው። ማርታም ወደዚህ ዓለም የመጣ የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምኜብሃለሁ አለች። ነባቤ መለኮት የሚባል ዮሐንስም ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው አለ። በእርሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ለእርሱ ነው አለ። ወደ ጥንተ ነገራችን እንመለስና ጲላጦስ ግን ይህን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም ነበር። ጲላጦስም መልስ አትመልስልኝምን? ላድንህ እንዲቻለኝ አታውቅምን? አለው። ጌታችን ኢየሱስም መልሶ ከሰማይ ስልጣን ካልተሰጠህ በቀር በምንም በኔ ላይ ስልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ አለ። አይሁድም ይህን ካዳንከው የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም ቃል ኪዳን ትገቢልኝ ዘንድ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመስቀሉ ሞቶም ወደ ሲኦል በመውረዱ በጦር በመወጋቱም ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉን ዘንድ ከኃጢአትን ፍዳ ታድኑን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ውድ የሃይማኖት ሚዲያ ተከታታዮች ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን አሳዩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።